ኦኬ ሰላም ቤተሰቦች እንዴት ናችሁ? ዛሬም በድጋሚ ተመልሼ መጥቻለሁ። ዛሬ ደግሞ የምናየው ሮል ኦፍ ኢንተርፕርነርሺፕን እናያለን። ኢምፖርታንት ኦፍ ኢንተርፕርነርሺፕ ፎር ኢኮኖሚክ ዲቨሎፕመንት ኦፍ ዋንስ ካንትሪ እናያለን ማለት በአንዲት ሀገር ውስጥ የኢንተርፕርነርሺፕ መብዛት ያለውን ጥቅም እናያለን ማለት ሶ ሃው ኢትስ ኢምፖርታንት የሚለውን ለማየት ሌትስ ጎ ኦን ዘ ቱቶሪያል። ሮል ኦፍ ኢንተርፕርነርሺፕ ኢን ኢኮኖሚክ ዲቨሎፕመንት የሚለው ስናሄድ entrepreneurial development is the most important input in the economic development of one's country. ለአንዲት ሀገር ኢኮኖሚክ ዲቨሎፕመንት ወይም ደግሞ ኢኮኖሚክ ግሮዝ the most important ነው። ማን ኢንተርፕሪነር ማለት ነው። the most important ብቻ አይደለም the most important ነው። ያ ማለት አንዲት ሀገር ስለ እድገቷ የምናወራ ከሆነ ኢንተርፕሪነር የሚባለው ወይም ደግሞ ስራ ፈጣሪዎች በሀገር ውስጥ ያለው ወጣቶች እንዲሁም ደግሞ everyone in that region የሚኖር አይዲያ ዲቨሎፕ ማድረግ ይጠበቅበታል ማለት ነው። so the entrepreneur serves a key to the creation of new enterprise, thereby rejuvenating economic and sustaining the process of economic development in the following ways. entrepreneur በአንዲት ሀገር እድገት ውስጥ key element ነው ወይም ደግሞ key service provider ነው for the creation of ኒው ኢንተርፕራይዝ አዳዲስ ቢዝነሶችን ክሬት በማድረግ እነዚህ አዳዲስ ፕሮጀክቶች ወይም ደግሞ እነዚህ አዳዲስ ቢዝነሶች ክሬትድ በመሆናቸው ምክንያት ሰስቴናብል የሆነ የሀገር ኢኮኖሚ ዲቨሎፕመንት ይኖራል ማለት አንድ ዝቅ ከፍ የማይ ሊነር የሆነ ግሮዝ ይኖራል። ሶ አውሮፓውያንን ምናምን በምናይበት ጊዜ እድገታቸው የመጣ በሀገራት ውስጥ ያለው የኢንተርፕረነር ቁጥር የወጣቶች ስራ ፈጣሪነት አቅም ከመዳበሩ የተነሳ ሀገራቱ ለማደግ ችሏል ማለት ነው። ሶ በሚከተሉት አይነት መንገዶች የሀገር ኢኮኖሚ ያደገ እያልን ማውራት እንችላለን ማለት ነው። the first one is improvement in per capital income or wealth generation. Entrepreneur plays a vital role in economic development of the region. So for one's country it's important. per capital income means ለእያንዳንዱ ሰው የሚደርሰው ወይም ደግሞ እያንዳንዱ ሰው በቀን ምን ያህል ገቢ ያገኛል። ሶ እንደ የሀገራቱ እድገት ይለያያል። ለምሳሌ የአውሮፓውያንና የኢትዮጵያን ብናታይ የሰማይና የምድር ያክል ልዩነት አለው። ምንድነው? ስለዚህ የእያንዳንዳችን ገቢ እንዲጨምር ከሆነ እያንዳንዱ ሰው የራሱን የሆነ ቢዝነስ የማግኛ መንገድ ሊኖረው ይገባል ማለት ነው። ከዚህ ውስጥ የመጀመሪያውን ደረጃ የሚይዘው ምንድነው? የኢንተርፕሪነር ወይም ደግሞ የራስህን ስራ ፈጥረህ ስታገኝ ነው እንደዚህ አይነት ፐር ካፒታል ኢንካም ኦፍ ዋንስ ካንትሪ ኢንክሪዝ የሚያደርገው ማለት ነው። the second one is generation of employment opportunity. ኢንተርፕሪነሮች የሚያስቡት ምንድነው? ስራ መፈለግ ነው ወይም ደግሞ ስራ መቀጠርን ሳይሆን ስራ ፈጣሪ መሆን ነው የሚያስቡት። ተመርቀው ስራ ከመፈለግ ይልቅ የራሳቸውን ስራ ክሬት የሚያደርጉ ከሆነ ዛት ሚንስ የራሳቸው ኦፖርቹኒቲ ለሀገሪቱ ሰርቭ አደረጉ ማለት ነው ወይም ደግሞ ፕሮቫይድ አደረጉ ማለት ነው። በሌላ አባባል አንኤምፕሎይመንት ቁጥርን ይቀንሳሉ ወይም ደግሞ የተቀጣሪን መጠን ይቀንሳሉ። አንድም እነሱ አንኤምፕሎየር አለመሆናቸው ወይም ደግሞ ተቀጣሪ አለመሆናቸው፣ ሁለት ደግሞ በራሳቸው ካምፓኒ ውስጥም ቢሆን ሌላ አንኤምፕሎየር ስለሚቀጥሩ ማለት ነው። ስለዚህ በአንድ ሀገር በእጅጉን ቢዝነስ ኦፖርቹኒቲ ወይም ደግሞ ኤምፕሎይመንት ኦፖርቹኒቲን ያሳድጋሉ ማለት ነው። ኤምፕሎይመንት ኦፖርቹኒቲ ያደገ ማለት ደግሞ በአንዲት ሀገር ውስጥ እሱን ሩት ኬዝ በማድረግ የሚነሱ ሌላ አዲሽናል የሆኑ ፕሮብለሞችን ሶልቭ ማድረግ ይችላል ማለት ነው። ስለዚህ ለኢኮኖሚክ ዲቨሎፕመንት በኤምፕሎይመንት ኦፖርቹኒቲን በማሳደግ በኩል ትልቅ የሆነ ሮል ይጫወታሉ ማለት ነው ኢንተርፕረነሮች። So by creating a new business enterprise, entrepreneur generate employment opportunity for others. So ለሌሎችም ኦፖርቹኒቲን ሰርቭ ያደርጋሉ ወይም ደግሞ ይሰጣሉ ማለት ነው። በዛን ኬዝ የሀገር ኢኮኖሚ ያድጋል ማለት ነው። the other one is inspire others towards entrepreneurship. The team created by entrepreneur for his new undertaking often provides the opportunity for an employee to have a first-hand experience of getting involved with entrepreneurial venture. ከዚህ ጋር የሚያሳየን ምንድነው? በካምፓኒ ወይም ደግሞ በራሱ ፊርማ ውስጥ የሚሰሩ ኤምፕሎየሮች ከሱ በመነሳት ራሳቸውን ስራ ፈጣሪ እንዲሆኑ ምንድነው ኢኒሼቲቭ ይሆናሉ ማለት ነው። የሆነ ውጤታማ ሰውን ባያቸው ኢንተርፕሪነርን ፐርሰን ታሪኩን በሰማችሁ ቁጥር እናንተ ፕሮሞት ትሆናላችሁ። በዛን ኬዝ ምንድነው ሌሎቹ ወደ እሱ ኢንተርፕሪነር ወደ መሆን ደረጃ ምንድነው ኢንስፓየር ያደርጋሉ ማለት ነው። ስለዚህ ይህ ለሀገር ሮል ትልቅ የሆነ አድቫንቴጅ ይኖረዋል ማለት ነው። ባላንስ ሪጂናል ዴቨሎፕመንት ነው የሚለን they set up the industries in the background area to avail various subsidies and incentives offered by the central and state government, thereby balancing the economic growth in different regions of the country ነው የሚለን ያ ማለት
የሀገሪቱ ሴንትራል ገቨርንመንት ሁሉንም የሀገሪቱን ክፍል በኢኮኖሚም ይሁን እንዲሁም ደግሞ በኢንዱስትሪያል ላያዳርስ ወይም አድረስ ላያደርግ ይችላል። በዛች ሀገር ውስጥ ያለ ኢንተርፕረነር ወይም ደግሞ ስራ ፈጣሪ እየበዛ በሄደ ቁጥር የት ቦታ ላይ ስራ ይገኛል የሚለውን ነገር በዛው እያገኘ ስለሚሄድ ያዳርሰዋል ማለት። በተለያዩ የሀገሪቱ ክፍሎች ያ ማለት ከከተማዎቹ ወደ ሩራል ኤሪያዎችም ያዳርሳል ማለት ነው። ይህ ደግሞ ለኢኮኖሚ ግሮዝ እጅግ ኢምፖርታንት ይሆናል ማለት ነው። ሌላው ኢንሃንስ ዘ ነምበር ኦፍ ኢንተርፕራይዝ ዌን ኤ ኒው ፊርም አር ክሬትድ ባይ ኢንተርፕረነር the number of enterprise based upon a new idea or concept produced in the region increase. ኢንተርፕራይዝ ወይም ደግሞ አዳዲስ የንግድ ተቋማት የንግድ ድርጅቶች ይጨምራሉ ነው የሚለን። ምክንያቱም ኢንተርፕረነሮች እየጨመሩ በመጡ ቁጥር ከዕለት ዕለት በአንዲት ሀገር ውስጥ ወይም ደግሞ በአንድ ሪጅን ውስጥ ለምሳሌ እንደ ኮንቲኔንት አፍሪካንም ልንወስድ እንችላለን። አሊያ ደግሞ ያደጉትን አውሮፓን ስንወስድ የራሳቸው የሆነ በዛች ሪጅን በአውሮፓ ኮንቴንት ውስጥ ያሉ ምንድነው ኢንተርፕረነሮች እየጨመሩ በመምጣታቸው ምክንያት ሁሉም አይነት የንግድ ተቋማት ድርጅቶች ምናምን ከዕለት ዕለት እየበዙ መጡ ማለት ነው። ኢንዛት ኬስ የኮንተንቱ ኢኮኖሚ ዲቨሎፕ ሊሆን ይችላል ማለት ነው። The other one is provide diversity in firms. That means entrepreneurial activity often results into creation of a variety of firms in a region. These firms operate into diverse activity and it has been found that it has diversity in firm which foster economic development and growth rather than homogeneity. So provide diversity in firms ሲል የተለያዩ የንግድ ተቋማት ይመጣሉ ነው የሚለን። ከዚህ በፊትም እንዳየነው ኢንተርፕረነር ስትሆን ኒው አይዲያን ዲቨሎፕ ታደርጋለህ። ያ ኒው አይዲያ ነው ኒው ቢዝነስ ኦፖርቹኒቲን ወይም ደግሞ ዲቨሎፕ አድርገህ ሪያላይዝ ታደርጋለህ። ዛት ሚንስ አዲስ የሆኑ ፊርሞች ወይም ደግሞ የንግድ ተቋማት ዲቨሎፕ ወይም ደግሞ ኢንዱስትሪዎች እያደጉ መጡ ማለት ነው። ኢንዛት ኬስ ዲፈረንት ታይፕስ ኦፍ ፊርም ተገኘ ማለት ነው። ሁሉም አይነት ለምሳሌ የዘይት ፋብሪካ፣ የወረቀት ፋብሪካ እንዲሁም ደግሞ ጋርመንት የጨርቃጨርቅ ፋብሪካ ነው። እነዚህ ሁሉ እየበዙ ይመጣሉ። መብዛታቸው ደግሞ ይሄ ለኢኮኖሚክ ዴቨሎፕመንት ቬሪ ክሪቲካል ነው ማለት ነው። ኢትስ ቬሪ ኢምፖርታንት ይሆናል ማለት ነው። the other one is economic independence ነው የሚለን። Entrepreneurship is essential for self-reliance for a country. Entrepreneurs create industries that manufacture indigenous substitute, thereby reduce the dependence on imports. Also, to other country to earn foreign exchanges. የአንዲትን ሀገር ማክሮ ኢኮኖሚ ዲፔንድ የሚሆነው በሀገሪቱ ውስጥ ባለው ኢንተርፕረነር ነው ማለት ነው። ዛት ሚንስ ማክሮ ኢኮኖሚ ኢምባላንስ ተፈጠረ ማለት ያቺ ሀገር ዛት ሚንስ ኤክስፖርት የምታደርገው ነገር ከኢምፖርቱ የሚበልጥ ከሆነ ዲቨሎፕ የመሆን እድሏ እየጨመረ ይሄዳል ማለት ነው። በት ኢምፖርት የምታደርገው ኤክስፖርት ከምታደርገው እየበዛ ከሆነ ግን ያቺ ሀገር ኢኮኖሚካሊ የተዳከመች ትሆናለች ማለት ነው። ዛት ሚንስ ኢንተርፕረነር በሀገሪቷ ውስጥ የለም ማለት ነው። ፕሮዲውስ የሚሆን ኤኒ ፕሮዳክት በሀገሪቱ ውስጥ የለም ማለት ነው። እንደዛ ሆነ ማለት ደግሞ ኢኮኖሚካሊ ሰልፍ ሪሊያንስ መሆን አትችልም ወይም ደግሞ ራሷን መቻል አትችልም። በአንዲት ሀገር ኢንተርፕረነር ከበዛ ግን ፕሮዲውስ የሚሆነው ነገርም እየበዛ ይመጣል ማለት ነው። ኢንዛት ኬዝ ሰልፍ ሪላያንስ ወይም ደግሞ ሀገሯ ራሷን ትችላለች። ሚንስ ማክሮ ኢኮኖሚዋ ኤሊትል ቢት ባላንስድ ይሆናል ማለት ነው። እንደዛ ለመሆን ኢንተርፕረነር ሃይሊ ኢምፖርታንት ነው ፎር ዋንስ ካንትሪ ማለት ነው። ለአንዲት ሀገር ውስጥ ትልቅ የሆነ ኢምፖርታንት ይሆናል። የሀገራት ኢኮኖሚ ወይም ደግሞ የሀገራት ከረንሲ ደካማና ሀይ የመሆኑ ሚስጥር ከዚህ ጋር የተገናኘ ዛት ሚንስ ኤክስፖርት እና ኢምፖርት ከምናደርገው ነገር ጋር የተገናኘ ይሆናል ማለት ነው። ኦኬ ሌላው ኮምባይን ኢኮኖሚክ ፋክተር ኦል ዘ ፕሮዳክት bought and sold in economy are a mixture of three primary economic factors such as the raw material, nature of resource, the physical and mental labor people provide and capital or many ማለት ነው። ኢኮኖሚክ ፋክተር የሚባሉት ነገሮችን ኮምባይን አድርገው ይጠቀማል ማለት ነው። ዛት ሚንስ ከሶስቱ አንዱ ከጎደለ እንኳን ኢንተርፕረነርን ሊያሟላለት አይችልም። እነዚህ ሶስት ነገሮች ደግሞ ሮ ማቴሪያል ነው። ኢንፑት ሮ ማቴሪያል ነው ፎር ዜር ፕሮዳክሽን ማለት ነው። ለራሱ ፕሮዲውስ ለሚያደርገው ነገር የሚጠቀመው ሮ ማቴሪያል ይኖራል። ዊዛውት ሮ ማቴሪያል የሆነ ሰርቪስ መስጠት አይችልም፣ አሊያ ደግሞ ፕሮዳክት ፕሮዲውስ ማድረግ አይችልም። ሮ ማቴሪያል ኢሴንሻል ነው። ይህን ከሌሎቹ ከሁለቱ ጋር ይጠቀማል። ሌሎቹ ሁለቶቹ ደግሞ ምንድነው ኔቸር ኦፈርስ ወይም ደግሞ ምንድነው ናቹራል ሪሶርስ ናቸው፣ በተፈጥሮ ያገኘናቸው ናቸው። እነዚህ ለምሳሌ እነ ፊውል ሊሆን ይችላሉ፣ ወይም ደግሞ ፀሐይ ራሷን ኢነርጂ ፕሮቫይድ ስለምታደርግ ኔቸር የምትሰጠንን ሪሶርስ እንዲሁም ደግሞ ፊዚካል ኤንድ ሜንታል ላቦር ኤምፕሎይመንት ነው። ስለዚህ ኤምፕሎይመንት ሮ ማቴሪያል እና የኔቸር ሪሶርስን ኮምባይንድ አድርጎ ተጠቅሞ ፎር ዋንስ ካንትሪ
ቬሪ ኢምፖርታንት የሆነ ፕሮዳክትን ፕሮዲውስ ያደርጋል ማለት ነው። ወይም ደግሞ የሆነ ሰርቪስን ፕሮቫይደር ይሰጣል for one's country. That's important for the development of one country. Provide market efficiency. Efficiency means resources are distributed in optimal way. That is satisfaction that people can gain from them in maximized. Market efficiency ማለት የአንዲት ሀገር ማርኬቷ ምንድን ነው? ሰፕላይ ኤንድ ዲማንድ። ሰፕላይ ኤንድ ዲማንድ ባላንስ ሆኗል አልሆነም። በአንዲት ሀገር ውስጥ ዲማንድ ከጨመረ የዛች ሀገር ኢኮኖሚ ላይ ያለው ችግር ይኖራል ማለት ነው። ያ ችግር የሚቀረፈው ደግሞ ምንድነው? ዲፍረንት የሆነ ፊርም ዲፍረንት የሆኑ ኢንዱስትሪዎች በመኖራቸው እና ዘሮ ኢንተርፕርነር በሀገሪቱ ውስጥ መኖሯ ይሄ ማርኬት ኤፊሽንሲ ወይም ደግሞ ማርኬት ላይ ዲማንድ እና ሰፕላይ ባላንስ ያደርጋል ማለት ነው። ስለዚህ ባላንስ ካላደረገ በሀገር ውስጥ ያለው ኢኮኖሚ ጤነኛ አለመሆኑን ያሳየናል። ጤነኛ እንዲሆን ይሄ አይነት ነገር መሟላት አለበት ማለት ነው። ዛት ሚንስ ኤፊሽንሲ ማለት ምንድነው? ሃይ ሌቭል ኦፕቲማል የሆነ ፕሮዳክትን ፕሮዲውስ ለማድረግ ኮስት ሚኒማይዝ ያደረገ ማለት ነው። ኢን ዚስ ኬስ ዲስትሪቢዩትድ አን ኦፕቲማል ዌይ። ሌላው ምንድነው? አክሴፕቲንግ ሪስክን አክሴፕት ማድረግ መቻል ያለበት ነው የሚለን። ዛት ሚንስ ሪስክ ኢዝ ፖቴንሻል ቫሪዬሽን ኢን ተርምስ ኦፍ ፊውቸር አውትካም። ከዚህ በፊት እንዳየነው ኢንተርፕርነር መገለጫው አንዱ ምንድነው? ሪስክን ካልኩሌት ያደርጋል። ለሪስክ እጅ አይሰጥም። ኢን አዘር ኬስ ዛት ሚንስ ሪስክ ሊመጣ እንደሚችል ቀድሞ ማሰብ የሚችል መሆን አለበት ማለት ነው። ሪስክ በሚመጣበት ሰዓት ራሱን ሰርቫይ ማድረግ እንዲችል ሆኖ ነው መጀመሪያ ላይ ወደ ቢዝነሱ ዓለም ውስጥ የሚገባ። ኢፍ ሪስክ ሀፕን ቢያደርግ ሰርቫይ ማድረግ እንዲችል ሜንታሊም ኢኮኖሚካሊ ኤንድ ኦልሶ ኤኒ አዘር ወይ ተዘጋጅቶ ይጠብቀዋል ማለት ነው። ያ ደግሞ ለሀገሪቱ ሰርቫይቫል ቬሪ ኢምፖርታንት ይሆናል ማለት ነው። ሪስክን ካልኩሌት ማድረጉ ማለት ነው። ምን ይላል? ሪስክ ኢዝ ኤ ፖቴንሻል ቫሪዬሽን ነው ኢን ዘ ተርምስ ኦፍ ፊውቸር አውትካም። ወደፊት ለሚመጣ ነገር ፖቴንሻል ቫሪዬሽን ነው። ዛት ሚንስ አንተ ያልጠበቀው ነገር ሊገኝ ይችላል። አንተ የጠበቀው ምንድነው? ግን ነው ወይም ደግሞ ፕሮፊት ነው ጠብቀው ያለ ሰው ሪስክም ሊመጣ ይችላል ብለህ ሃይፖቴሲስ መስጠት ይጠበቅብሃል። ዚስ ኢዝ ዋን ካራክተሪስቲክ ኢንተርፕርነር መገለጫ ይሆናል። መገለጫው ከሆነ ደግሞ ይህን ነገር ቀድሞ ስለሚያስበው ሀገሪቱ ምንም ልትጎዳ ትችላል ማለት ነው። ማክሲማ ኢንቨስተር ሪተርን ነው። ኢንተርፕርነር እየበዛ በመጣ ቁጥር በአንዲት ሀገር ውስጥ ያለው ኢንቨስተር ነምበር ኦፍ ኢንቨስተር እየጨመረ ይመጣል ነው የሚለው። ኢንቨስተር ጨመረ ማለት ደግሞ ኢኮኖሚካሊ ሀገሪቱ ግሮዝ ታደርጋለች ነው የሚለው። ኢንተርፕርነር ክሬት ኤንድ ራን ኦርጋናይዜሽን ዊች ማክሲማይ ሎንግ ተርም ፕሮፊት ኦን ቢሄቭ ኦፍ ኢንቨስተር ዊች ጀነሬት ኦቨርኦል ኢኮኖሚክ ኤፊሽንሲ ነው። ኢኮኖሚክ ኤፊሽንሲዋን ይጨምርላታል። የኢንቨስተሮች መጨመር በሀገሪቱ ውስጥ ነው የሚለን። ዚስ ኢዝ ኦል አባውት ቱዴይስ ሌሰን። አንቲል ቱሞሮ ጉድባይ።